ሰርቪስ የኢትዮጵያ አየር መንገድ ከለውጡ በፊት ከነበረው አቅምና ማጓጓዝ በትንሹ 3 እጥፍ አድጓል። በዚህ ዓመት ፕላስ ኦር ማይነስ 17 ሚሊዮን የውጭ ሰዎች አጓጉዟል። በውጭ ሀገር ደረጃ 4 ሚሊዮን በአገር ውስጥ አጓጉዟል። ፕላስ ኦር ማይነስ 21 ሚሊዮን ሰዎች አጓጉዟል። ይህ 3 ታይምስ እድገት ማለት ነው ከነበረበት። በዚያው ልክ ያስገኘው ሀብት አለ። ዲጂታል ቅድም እንዳነሳሁት ነው። በንግድ፣ በፋይናንስ፣ በትራንስፖርት በተለይ ደግሞ በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100 ሺህ ሰው እኮ የተስተናገደው። ከተማው ያጨናነቀው እኮ የኛ ጉዳይ ብቻ አይደለም፣ በየጊዜው ኮንፈረንሶች፣ ሰሚቶች ስላሉ ነው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። አጠቃላይ ፍላጎትና አቅርቦት አዝማሚያዎች ሲታዩ ተጠቅሎ የሚመጣው መስከረም ገደማ ቢሆንም የኢትዮጵያ እድገት 10.2 10.3 ገደማ ማደግ እንደሚችል ያመለክታል። ክቡራትና ክቡራን፣ ይሄ በአፍሪካ ትልቁ እድገት ነው። በሪፎርም ቃል የገባነው ለኢትዮጵያ ሕዝብ አስተማማኝ እድገት እናመጣለን ብለን ነው። ፈጣሪ ይመስገን ተሳካልን። ተሳካልን ሲባል ግን ሩጫችን አለቀ ማለት አይደለም። የሩጫችን አቅጣጫ ትክክለኛ መሆኑ ምንሩጥበት አቅጣጫ ስፒድ ትክክለኛ መሆኑን አረጋገጥን ማለት ነው። ገና ብዙ ስራ ይጠበቅብናል።